ማይካችን ደርሷል። እሱን አንቦክስ እናደርጋለን ዛሬ ከ3 ሳምንት በኋላ ማይካችን እጃችን ላይ ደርሷል ማለት ነው። DJI Osmo Pocket 3 ይባላል። ያው ክሬተር ኮምቦ ነው። ውስጡ ያለውን ነገር አንድ በአንድ እያወጣን እንመለከታለን ማለት ነው። በዚህ ቪዲዮ ላይ ደግሞ የምጠቀምባቸውን ካሜራዎች፣ ላይቶች፣ ፒሲ ምናምን አሳያችኋለሁ። እነሱንም እናንተ የምትፈልጓቸው ከሆነ እነዚህን እቃዎች ገዝታችሁ መጠቀም ትችላላችሁ ማለት ነው። ሞር ቪዲዮአችሁ ኳሊቲ እንዲሆን ማለት ነው። ስለዚህ አሁን ወደ አንቦክስ አብረን ነው የምንልጣት። ውስጡ እንግዲህ ምን ሊኖረው እንደሚችል መገመት ነው ማለት ነው። ልክ እንደከፈት ነው እንደዚህ ነው በቃ ያለው፣ ምንም ነገር የለውም። ፕላስቲክ ተሸፍኖ አንድ እንደዚህ የሚወጣ እቃ አለው። ከዛ ሌላ አንድ ካርቶን አብሮት አለ። ይሄ ማለት ነው ነጭ ነው፣ ጽሁፍ ምናምን የለውም። ውስጡ ምን እንዳለ እንመለከታለን። ከዛ ደግሞ ሜኖች ምናምን አሉት። ስለ ካሜራው ምናምን ማወቅ የምንፈልጋቸው ነገሮች ካሉ እነዚህ ሜኖች አሉት። ሀበሻ ሜኑ አያነብም፣ እናስወጣዋለን ማለት ነው። ስለዚህ ከዚህን ጀምር ወይስ ከዚህን ጀምር? ከባጉን ጀምር። እዚህ ጋር ኬዝ አለው የራሱ የዲጂአይ መያዣ ማለት ነው። ጥንቅቅ ብሎ የተሰራ የዲጂአይ መያዣ ነው። በነገራችን ላይ የዲጂአይ ማይክ 2 የምትጠቀሙ ካላችሁ እንደዚህ ነው ኬዙ፣ መያዣው ይሄ ራሱ ነው። እኔ ስላለኝ ነው ይሄው እዚህ ጋር DJI ማይክ 2 ስለሆነ የምጠቀመው እኔ። ኬዛቸው ተመሳሳይ ነው፣ ግን ይሄ ትንሽ ረዘም ይላል ለካሜራ ስለሆነ ማለት ነው። አብረን እንከፍተዋለን። ምንድነው ውስጥ ያለው? አንድ በአንድ እናውጣው። እሺ፣ በመጀመሪያ ያለው ይሄ ነው የካሜራው መያዣ ማለት ነው። እጃችን ላይ ምናምን እንደዚህ ለማንጠልጠል የሚመቸን እሱ ነው ማለት ነው። ሁለተኛ ላይ እዚህ ጋር DJI ማይክ አለው የራሱ የካሜራው ማይክ ማለት ነው። እንደምትመለከቷት ጸዴ ማይክ ነው። በነገራችን ላይ ይሄ ማይክ ተጠቀሙበት። እሺ፣ ሁለተኛ ከውስጥ ስናወጣ የንፋስ መከላከያ አለ የማይኩ ማለት ነው። ይሄንን እንደዚህ አድርገን ነው የምንገጥመው። በቃ የራሷ አለችው፣ እቺ የራሷ መሰኪያ አለችው። ሂዶ እንደዚህ ቀጥታ ግጥም ይላል ማለት ነው። ማይካችን በዚህ መልኩ አስተካክለናል ማለት ነው። ሁለተኛ ላይ የምናገኘው ስታንድ ነው። ለካሜራው ስታንድ ነው። እስኪ ቼክ እናረጋታለን። ጠንካራ አትመስልም፣ ስስ ናት። በስተመጨረሻም ማይካችን ማነው ካሜራችን ይሄንን ይመስላል። አያችሁት? አልተላጠችም። አብረን ነው የምንልጣት። ፓ ዲታ አባቱ ነው የሚያምረው። ፖኬት 3 ይላል እዚህ ጋር የተጻፈው ፖኬት 3 ይላል። ከኋላ DJI ይላል። በስመ ጸዴ ነው የምላችሁ። እዚች ጋር የሚሞሪ ማስገቢያ አለችው ከጎን የሚሞሪ ማስገቢያ ናት። ያሳሳል፣ በጣም ነው የሚያሳሳው። ስናስጀምረው እቺን በተን ብቻ ስክሪኗን ወደዚህ ማድረግ ነው። ከዛ ራሱ ይከፍታል ማለት ነው። ስለዚህ እኔ አለው እዚህ ጋር ማለት ነው። SD ካርድ ይፈልጋል። ያው ላንጉጅ ምናምን ገና ነው፣ ሴትአፕ እናደርገዋለን። ለመቅረጽ ምናምን በቃ ጸዴ ናት ነው የምላችሁ። አያችሁት?
በጣም ስታፕላይዘር አለው። በጣም የሚገርም ነው። እስኪ ለቲክቶክ ከፈለጋችሁ ይችን ስክሪኗን ብቻ ቀና አድርጋችሁ እንትን ማለት ነው። ይሄ ስታንዱ ነው። ቅድም እንዳሳየዋችሁ የቱ ጋር ነው የሚገጠመው? የቱ ጋር ነው የምንገጥመው? እስኪ ሜቢ ሌላ እንትን ሊኖረው ይችላል። ከዛ ሌላ ላስቲክ ውስጥ ይቻለች እንደሆነች አላወኩም። ኦ እቺ እንትን ናት። ዩቲዩብ ላይ ሳየው ዋይድ ማድረጊያ ናት። ቆይ ላሳያችሁ። እሺ ይቺን ወስዳችሁ እዚች ላይ ካሜራዋ ላይ ትገጥሟትና ዋይድ አንግል ይሆናል ማለት ነው። ቪዲዮአችሁ ዋይድ ይሆንላችኋል። ስታነሱት ኖርማል ይሆናል። በጣም ነው ዋይድ የሚሆነው። ይሄ ዋይድ ማድረጊያ ነው ማለት ነው። ኦኬ እሺ ኔክስት ምን አለ እዚህ ውስጥ? እስኪ አንድ ላስቲክ ትታየኛለች። እዚህ ጋር ሌላ አለ። ምን እንደሆነ አላወኩም። እቺም የማይኳ እንትን ናት። ይቺ ማግኔት አያችኋት? ይሄ ማይኩ ላይ ይመጣና እንደዚህ ግጥም ይላል። በቃ ንቅንቅ የለም ልብሳችሁ ላይ። ይሄን ማይክ አሁን ያረኩትን አያችሁት? ይሄ ማይክ እንደምጠቀመው ማለት ነው። ይሄ ማይክ ማለት ራሱ ነው ዲጂአይ ማይክቱ ማለት ነው። እኔ ኖርማል ለብቻው በዚህ ኬዝ ነው የገዛሁት። እንደዚህ ነው የሚሸጥላችሁ፣ እንደዚህ ማለት ነው። በጣም ቆየ ከገዛሁት። ዲጂአይ ማይክቱ ይባላል። በጣም የሚገርም ማይክ ነው። ብትገዙት ኮንተንት ክሬተሮች ምናምን ይሄን ብትገዙት ይጠቅማችኋል ማለት ነው። እሺ ያልከፈትነው የትኛው ነው? ይሄኛው ነው። አንዱ ዲጂአይ ካሜራችን ላይ የምናገኘው ይሄንን ነው ማለት ነው። ኦኬ ይሄ የካሜራችን መያዣ ነው። የካሜራችን መያዣ ነው ይሄ። ግራ ተጋባው እንዴት እንደማስገባው እዚህ ውስጥ። እሺ ኦፍ አድርግ። እንደዚህ ናት። ይሄው ካሜራችን ውስጥ ሲገባ ይሄ ኬዙ ነው። ዋና የምንጠቀምበት ይሄንን ነው። ካሜራችን ውስጥ ሲገባ ይችን ይመስላል ማለት ነው። እዚህ ጋርም ሌላ ትንሽ እቃ አለች። የቱ ጋር ነው የምትሆነው? እቺ ቲንክ አላቅም ምን እንደሆነች። እዚህ ጋር የቻርጀር መሰኪያ ምናምን አላት። እስኪ በእርግጠኝነት ካሜራው ላይ ነው የሚሰካው። ይኸው እንደዚህ ካሜራችን ላይ ነው የምንሰካት። አያችኋት? ከዛ ይኸውላችሁ እዚህ ጋር ቅድም ያሳየኋችሁ እቺ ክፍቷ ለእንትናችን መያዣ ናት። ስታንዷም ማለት ነው። እንደዚህ ቁጭ አድርገን መቅረጽ ስንፈልግ አሁን ለመያዝም ተመቸ እንትኑ ካሜራው። ጥራቱ ግን ልነግራችሁ አልችልም። እግዚአብሔርን በኢየሱስ የሚገርም ነው ጥራቱ። ቀይ ቀሯል። አንድ ቀይ ቀረናል። እቺ አለች። ይሄም ተመሳሳይ። ኦኬ ይሄ ባትሪው ነው። ልክ እንደ ፓወር ባንካችሁ ማለት ነው። አይ ቲንክ እንደዛ ነው። ይሄ ዩቲዩብ ላይ ሳየው ካሜራዋ ዲጂአይ እቺ ቻርጅ ካለቀችባችሁ ይሄ ለብቻው ቻርጅ ይደረጋልና ባትሪ ነው። ይሄንን ወስዳችሁ ትሰኩታላችሁ ማለት ነው። ቲንክ
ይህንን ወስዳችሁ እንደዚህ ያው ለብቻው ተጠቅማችሁ ከጨረሳችሁ በኋላ ይህንን እዚህ ጋር በመሰካት አያችሁት? ቆይ ላሳያችሁ ከታያችሁ ለብቻው ከዛ እንደዚህ ሰክታችሁ ሌላ ተጨማሪ ባትሪ ሆነ ማለት ነው። ብቻ በጣም ጸዴ እቃ ነው ያለው። ኮምቦን ግዙት፣ ብዙ ነገር ስለሆነ ያለው ውስጡ ማለት ነው። እሺ ሌላ ምን አለው? ምንም የለውም። ኬብል ነው ያለው። ሌላ ኬብል አለ አብሮት የሚመጣ ታይፕ ሲ ኬብል አለው። በጣም ጸዴ ካሜራ ነው። ከዚህ በኋላ በጣም ብዙ ቭሎጎችን ጠብቁ ማለት ነው። ይውጥ ጥራቱ በስመ አብ